ነበርና አንተማ ጤነኛ ብትሆን ሚስቴን ታስቶርካለህ። ከኔና ካንተ ማን የሚያሸንፍ? ሁለት አራት እየቆጠር እኔ ራሴ ልክ ማንቃኛለሽ። ዋው ታይ እጂ ታይ እጂ ሩጭ ቲክቶክ ላይ ምናምን እንደማይክ ዳንስ ምናምን በጣም ጎበዝ ነህና ዳንስ ምናምን ስትሰራ ምን ያጋጠመ ነገር አለ? ትንሽ ትቀጫውተኝ። እሺ ከቅጣት በኋላ የመጣ ገጠመኝ አሪፍ ነው። እንትን የሆነ ጊዜ ላይ አንድ ቪዲዮ በነገራችን ላይ ብዙ ጊዜ ቪዲዮ ቲክቶክ ላይ ስንለቅ ስድብ የግላችን ነው፣ ጥግብ ነው የምንለው። ስድብ ለምን? ጾም ወቅት ላይ እኮ ማለት እንጹምበት፣ ኧረ ተው ምናምን በእኛ ምክንያት ጾም የሚፈታ ይመስላችኋል? ጾም እንኳን ባይሆን ራሱ በቃ ምን መሰለሽ፣ ለምሳሌ ለአካል ጉዳተኛ ዳንስ ያልተፈቀደ ምናምን ግዴታ ሁሉም ሰው ወደ ፈጣሪ መሆን አለበት አይደል? አካል ጉዳተኛው በተለይ ደግሞ በቃ እንደዚህ አይነት ነገር ምናምን መስራት እንደሌለበት ተደርጎ ይታሰባልና የሆነ ጊዜ ላይ እንደው አንተማ በማን ነው ዮሐና ዘፈን የሰራነው አንድ ስራ ነበርና አንተማ ጤነኛ ብትሆን ሚስቴን ታስቶርካለህ። በቃ በእናንተ ምክንያት ሲሆን እንዳንገባ የሚሉ አሉ ምናምን ዊት እንትኑ ባዝ ነው ይችላል። በጣም ብዙ ናቸው። የቱን አንስቶ የቱን ልትወልሽ ወስና ብቻ ግን እንሰደባለን። በደንብ ነው የምንሰደበው። መጥረግረግ እኛ ደግሞ ለምደነዋል። እንደውም ካልተሰደብን ጥሩ ሜሴጅ ካለ ይነካው ማየት አቆመን። በዛው ልክም ግን የሚያበረታታችሁ ሰውም አለ አይደል? በደንብ በቃ ቋሚ ሁሌ የሚያበረታቱን ስራዎቻችንን የሚያደንቁልን ምናምን። አሁን አንቺ አልፎ ነው የምታዩ። አንቺ እኔ ቤተሰብ ነኝ። የመጀመሪያ አይደለም እናንተ ጋር ስመጣ ከአባቴ ጋርም ከዚህ በፊት ከናፊ ጋርም መተናቀል። ሰላም እንዴት ናችሁ? ዛሬ በኤግዚቢሽን ተገኝተናል ከካቲም ጋር እና እዚህ የተለያየ አይነት ጨዋታዎች ያደርጋሉ። ጨዋታዎቹ ምን እንደሆኑ ያስረዳናል። እሺ አዎ 3 ጨዋታዎችን ለጊዜው አዘጋጅተናል። ካቲም ጨዋታ በሚል የመጀመሪያው ዊልቸር ባስኬትቦል ነው። ማንኛውም ዊልቸር ለባስኬትቦል ሊሆን ስለማይችል ራሱን የቻለ ኳሱ እንዳለ ሁላ ዊልቸሩም አለ። ሄደን መጀመሪያ ጨዋታውን ስንጀምር ኳሱን እናነጥረዋለን እስከምንችል ድረስ 1 2 3 ሊሆን ይችላል። ከዛ ኳሱን ላያችን ላይ እናደርጋለን። እንዳይወርቅብኝ በደረታችን ደገፍ እናደርጋለን። ካረግን በኋላ ትንሽ ጎንበስ ብለን እንሄዳለን ወደፊት። ከሄደን በኋላ አንጥረነው መልሰን ጎሉን ማግባት ነው ማለት ነው። ማንጠር ግዴታ ነው? ግዴታ ባይሆንም ኃይል ይሰጠናል። ለምሳሌ ከዚህ ጋር ዝም ብለን እየሄድን ከምናገባው እንደነጠራ አድርገነው ብናገባው ሞራል ይሰጠናል ማለት ነው። ለኛስ አብረን እናያለን። እሺ ሁለተኛው ደግሞ በክራንች ኳስ ማንቀርቀብ ነው፣ ማንጠባጠብ። በዚህኛው ክራንች በሚታየው ክራንች ያነሱትና ያንቀረቀባሉ ማለት ነው። ስለዚህ 5 ጊዜ ያንቀረቀበ ሰው አሸናፊ ይሆናል። ሶስተኛውና የመጨረሻው ደግሞ በዚህኛው ውድድር ምንድነው 2 ዊልቸሮች አሉን። በግልም ወይም ደግሞ በግል ለምትመጡ ከኛ ጋራም ከፈለጋችሁ በሌሎች ተወዳዳሪዎች ጋራ በጅምላ በመመጡ ወይም ደግሞ ከጓደኞቻችሁ ጋር ለምትመጡ 2 ሆናችሁ ዊልቸር ላይ በመቀመጥ እነዚህን ኳሶች ቅርጫት ውስጥ ቀድሞ 3 ኳሶች ይኖራሉ። አንዳንድ እንግዲህ ቀድሞ ከቶ የጨረሰ አሸናፊ ይሆናል። እንደምትሸለሙ ሰርፕራይዝ ነው። ምኑና ተጫውቱ እንላለን። ይሄን ይመስላል። ያው ያለነው ኤግዚቢሽን ማዕከል ላይ ነው። እንግዲህ ካቲም ጨዋታ ነው የሚባለው። በኤግዚቢሽን ታሪክ የመጀመሪያ አይነት ሙከራ ነው እየሞከርን ያለነው። አካል ጉዳተኛ የምንገለገላቸውን መሳሪያዎች ለምን ወደ ጨዋታ አድርገን ግንዛቤ አንስትበትም ለማለት ነው። ስለ አካል ከኔና ካንተ ማን የሚያሸንፍ? እንግዲህ አንቺ ነሽ። ምን እናሪ? አንቺ ነሽ። እሺ አብራችሁን ቆዩ። ሁላችሁም እዚህ ኤግዚቢሽን እየተገኛችሁ ከነሱ ጋር የተለያየ አይነት ጨዋታ ማድረግ ትችላላችሁ። አብራችሁን ቆዩ። ግዴታ 5 ማንቀርቀብ አለብሽ። እኔም 5 አንቀርቀባለሁ ምንም ሳይወድቅብሽ። ከዛ ግን ተደምሮ ጨዋታዎች ሌሎች ጨዋታዎች ተደምሮ አንድ ላይ ከተሸነፍሽ እቀጣሻለሁ፣ ካሸነፍሽ ምንድነው ቅጣቱ? ትቀጭኛለሽ። እኔ ቃሪያ በላሻለሁ ብዬ ነው እያሰብካለሁ። አንቺን አላውቅም። አሁን ሁለታችሁ ትወዳደራላችሁ። 2 ትወዳደራላችሁ። ነጥብ ይዛለሁ 1 ይባላል ማለት ነው። እንጀምር ነው። እሺ መቆየት ጀምር። 5 ነው ማንቀርቀብ ማንጠባጠብ 1 2 3 4 5 ሄደ በቃ እሺ ይሄድብኛል። እሱ ነው ዋናው ነገር። እሺ ለማርስ 2 እናርግላ ማርስ 3 እሺ እንደዚህ አንተ አንጠርልኝ፣ ኳሱን አንጠርልኝ። አትችለውም ብድግ ታረጋችሁ ነው ድረስ። እሺ 3 ለኔ ግን እዛው ለመቆም ሞክሪ።
ምናምን ሶስት ብቻ ነው። እዚህ ቆሜ? አዎ እባክሽን እዛው ቆመሽ ኳሱ ከሄደ ግን ሄዳለሁ። እሺ እንጀምር ነው። ይኸው እሺ 1 2 4 በእርግጥ አሁን ይሄን ጨዋታ አሸንፈሻል የመጀመሪያው። ስለዚህ በክራንች ሲሆን እንደዚህ ነው ማለት ነው። ቺፕስ ቦም የመጀመሪያውን ጨዋታ አሸንፈሻል። በመዞር የኛውን ጫነቴና ያኛውን ትገፊዋለሽ። እሱን ብቻ ግፊዋ። እሱን ግፊ በል እንደዚህ አድርጊ። እንደዚህ ወደዛ ደግሞ ሰው ነው ያቺን ወደዚህ። ግፊ በደምብ ግፊ። ከዛ ወደፊት ሲሆን ሁለቱንም እኩል ወደፊት ሲሆን ሁለቱንም እኩል የስ ትከሻለው መገፋፋት ምናምን ዊልቸር ጓጓ ምናምን አለው። ዝግጁ ነሽ ለዚህ? አይደለሽም? በቃ ችግር የለውም ዝግጁ ነኝ። እሺ ለማር ሰጣታለሁ መጀመሪያ፣ ከዛ በኋላ እናየዋለን ማለት ነው። ሰው ጀምሩ። ሸውጂ ቀሚያውንም አንቺ ቀሚ ጠጋቤ በዊልቸር ግጭት አድርገት ተጠጋት። እሺ አንድ የመጀመሪያው ኧረ እኔንም አስነኩኝ። ተጓት ኳሱን ዘር እያደረግሽ አንበሳ ያዟት። ዋው! እሺ ጄሪና ማር አንድ አግብቷል። አሴ 0 እያለሽ በሁለቱም ግፊ አንበሳ። አዎ ግፍት በሁለቱም እያንቀረቀብሽ ጎበዝ ያዝ ዋው! እሺ አንበሳ። እሺ 3 ኳስ አለ። ስለዚህ አንዳንድ እያነሳን አንዱን አንስተን ፊት ለፊታችን ላይ ያለው ቅርጫት ላይ አንድ እንከታለን። ከዛ ሁለተኛውን፣ ከዛ ሶስተኛ። አልቆጠርኩም፣ ተረጋጉ፣ ገና እያስረዳሁ ነው ጨዋታውን። 3ቱን ቀድሞ ያሸነፈ ሰው ምን ይሆናል? ተሸናፊ ይሆናል ማለት ነው። ቅጣት ይቀጣል። የተሸነፈ ሰው ይቀጣል። እሺ ወይ አንቺ ወይ እኛ እኔ እቀጣለሁ ማለት ነው። ተዘጋጁ? 1 2 3 በቻፍረኝ ክፈቺ። መመለስ ጎበዝ። አሴ ለሷሽ ነይ እሺ ጨዋታውን እንደተከታተላችሁ ሁሉንም ጨዋታ እኔ በሚገርም ውጤት አሸንፊያለሁ። ስለዚህ መጨረሻ ላይ ያሸነፈ ነው ቅጣት ይቀጣል ተብሏል። ሰው ሙሉ ግሩፕ ልቀጣ ነበር ያሰብኩት፣ ግን ሁሉንም ከምትቀጪ እኔ ልቀጣላችሁ ብሎኛል። ስለዚህ ልቀጣ ያሰብኩት ደግሞ ስፖርታዊ ነገር ነው። ሰው 25 ፑሽ-አፕ አድርጌዋለሁ ማለት ነው። እኔ ቃሪያ ሊያበላኝ ነበረ እግዚአብሔር አትርፎኛል። ግን እኮ ነው ያው አልፍ እንጂ እንሞክራለን። በል ጀምር፣ ቶሎ በል። እኔ እቆጥርልሃለሁ 25። እሺ 10 ላድርግልህ። እሺ በቃ አሳዘንከኝ። አሳዘንከኝ። የሁሉንም ግሩፕ ስለምትቀጣ 10 በቃ 10 ይበቃል። 10 ይበቃኛል። 10 እሺ እኔማ ቃሌን አከብራለሁ። እሺ እንግዲህ ግፋን ይሁት ብቻ 1 2 3 4 5 6 7 8 9 10 ምርቃት ነው። እኔ እንጃ አላውቅም። እስከ 10 ነው የቆጠርኩት። 15 16 17 18 19 20 21 22 23 24 25 የነበረን ቆይታ ይሄንን ይመስላል። ኤግዚቢሽን ከጠዋቱ 2 ሰዓት እስከ 12 ሰዓት ድረስ አሉ። እነሱ ጋር እየመጣችሁ እኔ የተጫወትኳቸውን ጨዋታዎች፣ የተለያዩ ጨዋታዎችን
እየመጣችሁ ከነሱ ጋር በመጫወት እነሱን ሰፖርት ማድረግ ትችላላችሁ። በጣም አመሰግናለሁ።